ሂድ ጓዳ ግባ ብራዘር። አንተ እኔ አስረድቻ አይደለም ሚካኤል መጥቶ መልአኩ ቢያስረዳ እንኳን አይገባም። የነፈሰበት እኮ አልኩ የነፈሰበት ተብሎ እንደሚባል የነፈሰበት ይባላልና የነፈሰባችሁ ዞር በሉ ገለል በሉ። እደግመዋለሁ አንጀትህ እርር ቀጥል እያልክ አንዳንድ ፔንቴዎች አንጀታችሁ ድብን እርር እያለ ይህንን ወንጌል ማዳኑና ጌትነቱን እናገራለሁ። በቃ እግዚአብሔር እንደዚህ ሆነ ፈጥሮሃል ማለት ነው። እየተቃጠልክ እየተበሳጨህ በራስ ጥርስ የራስን ከንፈር እየበላህ በቀናት እንድትኖር በቃ እግዚአብሔር ለዚህ እንዲያዋርዶ ጥሎሃል ማለት ነው። ምንም ልረዳ አልችልም። ምንም ልረዳሽ አልችልም። ዞር በሉ ከጎዳናዬ ላይ ዞር በሉ ከጎዳናዬ ላይ። ብርቱ እንባ አለኝ በእግዚአብሔር ፊት ማነባው እንባ ደግሞ ይጥልሃል አልኩ። በሚስታችሁ አልደረስኩ፣ በኑሯችሁ አልደረስኩ፣ በሀብታችሁ አልደረስኩ፣ በምን አልደረስኩ። እኔ ምን ይፈጠርልኝ ብላችሁ እንደምትሉ አይዶን ነው። ይቅርታ ይህን ቋንቋ ስናገር በገጠር ምን ይላል የወገብ ላይ ቅማል ብሎ የሚሉት አይነት ማለት ነው። የማይለይ ተጣብቆ አብሮ እንትን ለማለት የሚፈልግ በቃ አልገባም ይሄ አገልግሎት ዞር በል አልገባሽም ይሄ አገልግሎት ዞር በይ ሂጂ፣ በቃ ሌላ ቦታ ላይ ሂጂ፣ ሌላ ቤት የተከፈታል ሂዱ፣ እዚህ እኔ ጋር አትምጡ። አትምጡ። ያልተሰጠህን ኬት አምጥተህ ነው የምትሰብከው? አልተሰጠህም። ቅዱስ የእግዚአብሔር ልጅ ምስክር ነው። አልተሰጠህም፣ አልጠራችሁም። እግዚአብሔር ብዙዎቻችሁን ለወንጌል አገልግሎት አልጠራችሁም። አልተጠራህም እኮ ነው ብዬ ማለት አልተጠራህም ማለት አልተጠራህም፣ ጥሪ አልደረሰም፣ ውጣና ስበክ አላለ። እንደ መናጆ በግ ነው የምትገባው። ትመጣና እሱም ቢሆን ባልከፋ በጎነቱን ለመናገር ልዩ ጥሪ የሚያስፈልጋቸው እንዳለ ብናቀም የእሱን በጎነት ለመናገር ለመመስከር የእግዚአብሔር ልጅ መሆን መቂ ነው። መንገድ ላይ መጥቶ ሹክክ ብሎ ይገባና ገስት ልቆ ከዛ በኋላ እንትን በዚህ ማለት እንደዚህ ነው የሚሰበከው። አንተ ነህ እንደ እኔን ሊድ የምታደርገው? አንቺ ነሽ እኔን ሊድ የምታደርጊ? የልዑሉ መንፈስ በውስጥ ያለ ሰው ነው። ማንም እዚህ ጎፈሪያምና ፀጉራም ሴት አይደለችም እኔን የምትመራኝ። አርፈ ተቀመጥ ብራዘር። ካልሆነ ገስቱን ሙሉ በሙሉ ዘግቼው ብቻዬን ነው የማገለግለው። ብቻዬን ዳግዬን ብቻ አስገብቼው ብቻዬን ነው የማገለግለው። ቴንክ ዩ እግዚአብሔርን እጅግ አድርገን እናመሰግናለን። በቅንነት የምትተጉ ወንድሞቼና እህቶቼ አልከሰርንም። ይሄን ብነግራችሁ ጌታ ኢየሱስ ምስክር፣ አልከሰርንም። ኦኬ፣ አልከሰርንም ማለት አልከሰርንም። ለምን እንከስራለን? ኢየሱስ ያድናል ብለን ምሕረትና ፍቅሩን ተናግረን የሱን ምሕረትና የሱን ፍቅር እኮ ትውልድ እንዳያውቀው የጋረዷቸው የሰው እውቀቶች፣ የሐሰት ትምህርቶች፣ የሐሰት ትርክቶች በእግዚአብሔር መንግስት ውስጥ በክርስቶስ ቤተክርስቲያን ታሪክ ውስጥ ተሰምቶ የማይታወቅ እንግዳ የሆኑ ትምህርቶች ቤተሰቦቻችንን እንደ አሽክላ አረግ ተብትበው ይዘው ጠፍንግ አድርገው አስረው ይዘው ፍጻሜያቸውን ዴስቲኒያቸውን ሊያበላሽ የሚችል የእውቀት ስተትን ተሞልተው እኔ ከዳንኩ በኋላ ቤተሰቤን እንዴት ተዋለሁ? ከዛ ጨለማ ውስጥ ያወጣኝ ኢየሱስ ማዳኑን እንድናገር ጌትነቱን እንድናገር ጸጋ ሰጥቶኛል። ጸጋ ሰጥተዋል። ጸጋ ሰጥቶሻል። ኦኬ፣ ምንም አታመጡም እኮ ሲሉን ነበር። ራሳቸው አባቶቻቸውን ለስብሰባ እንዲቀመጡ አደረጋቸው። ምን እናድርግ ብለው
መጽሐፍቶቻችን ጥራት ይጎላቸዋል እኮ ብሎ ነው ያስባላቸው ጌታ። እኛ እኮ እንደዛ እንትን አካብዱልን ብለን መጮ ስላልፈለግን ነው። እሺ አፌን ሞልቼ እነግርሃለሁ። የሊቃውንት ጉባኤ የተባለው ስብሰባ የተሰበሰቡት ብዙ ወንድሞቼ ቢኖሩም ከነዛ ወንድሞቼ መካከል ለብዙ ዓመታት ለብዙ ወራቶች በመጽሐፍ የጻፉ አሉ፣ በስልጠና የሰጡ አሉ። ለዚህ 10 ዓመታት ያህል አብሬ ጮክ ያለው አየህ፣ የብዙ ወንድሞችና እህቶች ትጋት የእግዚአብሔር ጸጋ ረድቷቸው መጽሐፍ በመጽሐፍ ስልጠና በመስጠት ኦኬ የተተጋ ትጋት ነው። ኦርቶዶክስ እኮ መጽሐፍቶቻችን ጥራት ይጎላቸዋል ያሉት ፓትርያርክ እኮ ናቸው፣ የምድሪቱን ሊቃውንት ሰብስበው። ይሄ ለእኔ አንድ ምርታ ነው ብራዘር። ባልታጠበ ፊት መተህ እንዴት ዜናው የሚሰበከው ብለህ ለአንድ ሰው እኮ ወንጌል ነገር አታውቅም። እኔ አንዳንድ ጴንቶች አደብ ያዙ። ለእኔ ወንጌል ስብከትን ለእኔ ትነግረኛለህ አንተ? ማፈሪያ እኮ ነው ብዬ የምልህ። ፓስተር እንኳን ብትሆን ማፈሪያ ነህ። ምክንያቱስ አንተ ይሄ ዛሬ የምሰብከውን ወንጌል አታስብከው፣ ለእናትህ አትናገርም። ካፌ ላይ ቁጭ ብለህ ቡና ስትጠጣ አብሮ ለሚጠጣ ሰው እንኳን እኮ የማትናገር ሰው እኮ ነህ። አናቃችሁ እንደ ብዙዎቻችሁ እሁድ መድረክ ላይ ስናገኛችሁ ብቻ ነው ኢየሱስ ጌታ ነው ብላችሁ ምትሉ። ወጣ አትልም፣ ወጣ አሰብክም። በልካችሁ ነው የምነግራችሁ፣ በልካችሁ። ስለዚህ አርፋችሁ ተቀመጡ፣ አትወራጩብኝ እኮ አልኩ። አርፈ ተቀመጡ። እግዚአብሔር በስራ ላይ ነው። ህዝባችን እየጠየቀ ነው። እኔ ስንት ሜሴጅ እንደሚመጣልኝ ልነግራችሁ አልችልም ወንድሞች ናቶች። ስንት ሜሴጅ እኮ አልኩ ወንድሜ፣ ስንት ሜሴጅ ከቤተሰብ ከስንት ቤተሰብ ጌታ ኢየሱስ ስሙ ይባረክ። ስለዚህ ህዝባችን እየጠየቀ ነው። እዚህ እንደምንወያየው ወይ ገብተው እንደሚወያዩት አይደለም። ከስንት ቤተክርስቲያን ሜሴጅ ይመጣልኛል፣ ከኛው ከወንጌላውያን አማኞች። ኢየሱስ የእግዚአብሔር ልጅ ምስክሬ እኮ ነው አልኳቸው። ወንድሞች እናቶች፣ የአንተን መልእክት ሰምተው መጥተው ጌታን ተቀበሉ። ሆስፒታል ውስጥ ነበር የሚሰሩት። ሆስፒታል እያስታመሙ እያሉ ሆስፒታል ተኝቼ ታምሜ ሳለው እዛ ሳለው እሰማ ነበረ ብለው የሚል ማለት ነው። እንዴ ይገርምሃል ኤርሚ፣ እኔ ከቃለ ሕይወት ቤተክርስቲያን የምደውልህ አገልጋይ ነኝ። የሚገርመኝ ባለፈው እሑድ ዕለት መጥተው ከነ ቤተሰብ ጭምር ጌታን ተቀበሉ። እንዴት ተቀበላችሁ ብለን ስንላቸው ኤርሚያስ የሚባል ታውቁታ? እኔ እኮ አላውቃቸውም። ፓስተሩ ራሱ እንኳን አላውቀውም ወንድሜ። እና ሰምተን የእነሱን መልእክት የትዝታውንም ሰምተን እዛ እነ ዳጊም ሲናገሩ ሰምተን መተን ጌታን ለመቀበል ወሰንን። ጸልዩልን ብለው ጌታን ተቀበሉ። ውስጥህ እርር አለ፣ ተናደድክ። የወንጌል አማኝ የሆንከው ወንድሜ ጭስ አልኩ፣ ተቃጠል አልኩ። ይሄ የአቢሻሎም መንፈስ የተወጋ ይሁን ከላህ ላይ ቅናተኛ መንፈስ። የእግዚአብሔር ስራ በማንም ይሰራ፣ በማንም በዳግም ይሰራ፣ በቤኪ በማንም ይሰራ፣ በማንም ክብሩ ለጌታ ነው። ክብሩ ለጌታ ነው። ቁጭ ብለው አገልጋዮች ሆነው ማለት ነው። እዚሁ ቤት ላይ በሌላ አካውንት ቁጭ ብለው እየሰሙ ውስጣችሁ በስጋ ቅናት የሚነድ ጴንጤዎች ንደዱ። ጥሩ የመንደድ ዘመን ይሁንልህ። ጥሩ የመቃጠል ዘመን ይሁንልህ። እቤቴ ስንበረከክ ተንበርኬ ጸልይልሃለሁ። ምን ልላችሁ እችላለሁ ታዲያ ወንድሞች እናቶች? ማን ነው እዚህ ውስጥ ሚስትህን የነጠቅኩብህ? ማናችሁ ነው ገንዘባችሁን የዘረፍኩትኝ ያለ አግባብ? ምንድነው ሁሉ ቀን እየወጣችሁ እንደ ጠገባ አህያ የምታናፉት ጴንጤዎች? ተረጋጉ፣ ተረጋጉ። የማትረጋጉ ከሆነ ሂዱ። እንደ ቀትር እባብ አሁን መናደፍ ጀመሩ።
የአካውንታቸው አይታወቅም። ሂድን አድርገውት ደብቀውት ማን እንደሆኑ አይታወቁም። ሲጽፉ ግን ይታወቃሉ። በእርግጠኝነት እንገራችሁ ስጽፉ አውቃቸዋለሁ። እኔ ክርስቶስ መንፈስ ያለብኝ ሰው ነኝ፣ አውቃለሁ። ያው የምትተፉት መርዝ ካለ ወጣችሁ እንድትተፉ ትፈልጋለሁ። የምትጽፉም እንድትጽፉ፣ ቪዲዮ የምትሰሩም እንድትሰሩ ማለት ነው። ሂድን ሆናችሁ ማለት ነው፣ ተደብቃችሁ አታስቆሙኝም። 4 ነጥብ። ንጉሱ ከኔ ጋር ስላለ ነው እንደዚህ የምመካው። ምን ይሁን እንደሚሉ እኔ አልገባኝም። ወንድሞች ናቶች ምን ይሁን እንደሚሉ ምናችን ተነካ ብለው እንደሚሉ አይዶ ነው። ሁሉ ተነስቶ ጉንፍ ነው። ሁሉ ተነስቶ ያኮርፍልሃል። ሁሉ ተነስቶ በቃ እንትን ነው። አንደበቴም እጄም ንጹህ ነው። እናንተን አልበደልኩም፣ ምንም አላደረኳችሁም። ዞር በሉ ከጎዳናዬ ላይ ዞር በሉ። የማንንም ባለጌ ሳስታምም አልኖርም። ዞር በሉ ከጎዳናዬ ላይ። ብቻዬን ነው የጠራኝ ኢየሱስ። ጥርቅም አድርጌ ገዝቱን ዘጋውና ብቻዬን አገለግላለሁ። የምትመጡ የምትሰሙ ካላችሁ ትመጣላችሁ። የማትመጡ እዚህም ያላችሁ እንኳን 470 ምናምን ሰው አለ አይደል? ከፈለጋችሁ ሂዱ ወገኖቼ። ጌታ ኢየሱስ ምስክር እኮ ነው አልኩ። ሂዱ፣ አትምጡ እዚህ ቤት። ኢየሱስ ስላለ የሚጠራውን ይጠራል። በቅንነት የሚሰማውን የእግዚአብሔርን ሕዝብ ሁሉ ጭምር ይረብሻሉ። እዚህ አንዱም አሁን ይኸው መርዙን ተፍቷል፣ ወጥቶ ጽፎ ማለት ነው። መርዝን ጥፋ። በመጀመሪያ ክርስቶስን ለማገልገል ከመውጣት በፊት መንፈስ ቅዱስን የተሞሉ መስሎ መርዝ ተሞልተው ነው። አየህ፣ መርዝ ተሞልቶ ይዘምራል፣ መርዝ ተሞልቶ ይሰብካል፣ መርዝ ተሞልቶ ይተነብያል። ሃሌሉያ ይልላል። ይመጣና ዳርያስ እጅ መጽሐፍ ለምን አይደለም ጥቂት ነገር መጽሐፍ ብትጽፉ እንኳን ራሱ መጽሐፍ ዶክሜንተሪ እንኳን ብትሰራ ምንም የምታመጣው ነገር የለም። ኢየሱስ ያድናል። በቃ ይሄን ነው የምንናገረው። ትክክለኛ ሕሊና ያላቸው ሰዎች እንዴት እንደምንወዳቸው ያውቃሉ። አየህ፣ ከውጪ ሲያቅታቸው ሰይጣን መልኩን ቀይሮ ከውስጥ መጣለ። ከውስጥ ከራሴ ወገን አትችሉም። የኤልያስ አምላክ ምስክር ነው። እናንተም ላይ ነው የምናገረው። አትችሉም። እንደ ባኦል ነቢያት እነዳሃለሁ ማለት አዎ፣ አንተ ጴንጤ ወንድሜ፣ መርዛሙ ወንድም፣ መርዛም እህት፣ ለምን የጌታ ጌትነት ተነገረ? ለምን በጎነቱ ተወራ? ለምን ገድላት ድርሳናት ውስጥ የተጻፉ ኮተቶች ለምን ወጡ ብለህ የምትል ከሆነ እንደ ባኦል ነቢያት እነዳሃለሁ፣ በኤልያስ አምላክ ስም ማለት ነው። ፊት ለፊቴ ቀርበህ አታወራም። ጴንጤም ብትሆን አራራለን። የስጋ ፉቀር አይደለም እነግርህ። በማያገባችሁ ጦርነት አትጉ ብዬ ከዚህ በፊት ተናግራለሁ በእግዚአብሔር ቃል። ልክ እንደዛ እንደ ይሁዳው ንጉሥ እንደ ኢዮስያስ ማለት ነው። ዞር በል ከጎዳናዬ ላይ፣ እግዚአብሔር አንተ ላይ አላከኝም።
ጉዳዩ ከርከሚሽ ላይ ነው ብሎ ጌታ ለፈርዖን ንጉሥ ለኒካኡ የነገረውን ቃል ደጋግሜ ነግሬያችኋለሁ። አሁን ዞር አልል ያላችሁ እንደ ኢዮስያስ እየተንቀሸቀሻችሁ ጦርነት ውስጥ ልግባበት ብለሃል። እፈጭሃለሁ አብሬ ያልኩ በጽዮኑ አለት በእግዚአብሔር ቃል መዶሻ ሴቱን ወንድ አራራለህን። ይፋረደኝ የዛ የገልአድ ቴስቢ የነቢዩ የኤልያስ አምላክ አልኩ። ማንንም ይሁን ማንንም ይፋረደኝ አምላኬ። ኢየሱስ ያድናል። በበጎነት በቅንነት በየዋህነት ነው የማገለግለው። በየዋህነት ልቤን የሚያውቅ እግዚአብሔር በቅንነት በእንባ ነው የማገለግለው። ምንም የተደበቀ ውጫዊ ውስጣዊ ውጫዊ የሚባል ነገር የለኝም። ንግግሬም ግልጽ ነው። ከጠላውም ጠልቼ ከሆነ ጠልቻለሁ ነው ብዬ የምልህ። እኔ ጋር ጠልቼ ወደ እወድሃለሁ አልልም። ጥላቼም ካለ በግልጽ ነው የምነግርህ። በጥላቼ ንስሐ ገብቼ ጌታ እስኪፈውሰኝ ድረስ ካለ ማለት ነው። መውደድ እስካለ በግልጽ ነው የምነግርህ። እስካሁን ግን በማናችሁም ላይ ጥላቻ የለኝም። በማናችሁም ላይ እና ጌታን እጅግ አድርገን እናመሰግናለን። እኛ አገልግሎቱን እንቀጥላለን። ተባረኩ። በቅንነት አብራችሁኝ እየደከማችሁ ያላችሁ ወንድሞች እና እህቶች የጌታን ስራ ነው የምንሰራው። የኔን ስራ አይደለም የምትሰሩ። እህትዬ ታብ ኮፒ ሊንክ ሼር ስታደርጉ የኔን ስራ አይደለም የምትሰሩት። እኔ የሆነ ድርጅት ቀጥሬ ድርጅት ሰርቼ የሆነ እናንተን ሰራተኛ አድርጌ ቀጥሬ እዚህ እያሰራኋችሁ ደሞዝ እየሰጧችሁ አይደለም። ብድራታችን በእግዚአብሔር ፊት ነው ያለው። ነገ አክሊል ይሰጠናል ብለንም ብቻ አይደለም ብራዘር። ባይሰጠንስ ህይወቱን የሰጠን ጌታ እኔ አክሊል ሰጠኝ አልሰጠኝ በእውነት እኮ ነው ብዬ የምልህ። እኔ በሰማይ አክሊል ምናምን ነገር ይጠብቀኛል ብዬ ለእንደዛ አይነት ነገር አንድ ቀን ሰርቼ አላውቅም። እሱ በሰጠኝ ጸጋ አገልጊ ደግሞ አክሊል ጥበቃ። ኧረ አክሊል አይደለም ብራዘር። አክሊል የሚባለውን ነገር ቶ እያንቋሸሽኩት እያናናቅኩት አይደለም። አክሊሉን ቶ ህይወቱን እኮ ሰጥቶናል ኢየሱስ። ህይወቱን የሰጠኝ ጌታ አክሊል ይሰጠኛል ብዬ እኔ ባይሰጠኝ ቢሰጠኝ ምናምን ነገር ብዬ አስቤውም አላውቅም። ህይወት እኮ ነው የተሰጠን አይደል? ነፍሱን እኮ ነው የሰጠን። ኦ የኔ ጌታ ከነፍስና ከአክሊል ምን ይበልጣል? ወንድሞቼ እናቶቼ ከነፍስና ከአክሊል ምን ይበልጣል? ጌቱ ይበልጣል? ይነጻጸራል እንዴ? እግዚአብሔር በመንግስተ ሰማያት ብዙ አክሊሎችን አናቴ ላይ ይጭንልኛል ብሎ እንደዛ ብሎ የሚያገለግል ትውልድ አለ። ዳርያስ አክሊል ትለኛለህ እናንተ። መጽሐፉም እኮ ይላል በእርግጥ አዎ የህይወትን አክሊል ይሰጥሃለሁ ብሏል። ብዙ አክሊላት አሉ። የአገልግሎት አክሊል አለ። እኔ እሱን አስቤ አንድ ቀን አገልግዬ አላውቅም። እኔ አስቤ የማገለግለው ቀራንዮ ኮረብታ ላይ አንድ ወጣት የ33 ዓመት ወጣት ሰው ብቻ አይደለ አምላክ የሆነ ለእኔ በደልና ለዓለሙ በደልና ኃጢአት የማይተካ በምንም ሊተካ የማይችል ስፔር ፓርት የላትም የሰው ነፍስ። አምላክ ሰው ነፍሱን ሰጠኝ። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። ታዲያ ይህን ጌታ ነፍሱን የሰጠኝን ጌታ እንኳን ጊዜን አይደለም ነፍሴን ሰጥቼ ባገለግለው ሲያንስበት እኮ ነው ብራዘርዬ። እኔ አንድ ቀን መንግስተ ሰማያት እግዚአብሔር ሲሄድ እዛ አክሊል ይሰጠኛል። ይኸው ዛሬ እነኚህ በዳኑ ሰዎች ቁጥር አክሊል እሰይ ጎሽ እሰይ ዳግ እየቆጠርክ ነው፣ ቢኒያም እየቆጠርክ ነው። ስንት አክሊሎች አሉን? ስንት ሆኑ? አንተ የኔ ስንት ሆኑስ? ምናምን ነገር ብለህ እንደዚህ አሰልጠን ብራዘር። ስንት አክሊሎች ሆኑልን? ሞላልን? ጎደለ? ትንሽ ነው ያንተ ወርቅ ነው ወይስ ብር? እንዴ ጌታ ነፍሱን የአብ ልጅ ነፍሱን ሰጥቶኛል። በቃ ስለዚህ ስለ ነፍሱ መስጠት ብቻ ነፍሴን እስከ መስጠት ድረስ ባገለግለው አይበዛበትም፣ ሲያንስበትም። እሰይ ቤት ይሰራልኛል ብዬ አይደለም ማገልግለው። ጌታ የኢየሱስ ምስክር ነው። እግረ መንገዱን ከሰራልኝ ይሰራል። አባቴ ነውና ለምነዋለሁ፣ ጠይቃለሁ። መኪና ይገዛልኛል ብዬ አይደለም። ያበላኛል ያጠጣኛል ብዬ አይደለም። አዎ አባት ነው፣ ያበላል ያጠጣል፣ ጠይቀዋለሁ። ለምኑ ይሰጣችኋል ብሎ ስላለ ማለት ነው። ቆይ በቃ ጌታ ኢየሱስ ከዚህ ወራ ድረስ አገለገልኩ አይደል? በዚህ 10 ዓመት ውስጥ እዚህ የሶሻል ሚዲያውን ነው የምነግርህ። የሶሻል ሚዲያውን ብቻ እኔ ከሶሻል ሚዲያም ውጪ አገር ቤትም ልክ እንደዚሁ ነበርኩ። የሚያውቁኝ ያውቁኛል። እና
በቃ 10 ዓመት ሙሉ እንትን በቃ አሁን ቆንጅዬ የሆነ ነገር ማልጥልብኝ ይገባል ምናምን ነገር ብዬ ያው አገልግዬ የለ እንዴ በቃ አገልግሎቱን አትቆጥረልኝም ብራዘር። ያገለገልኩት እኮ ራሱ ያገለገልነው እሱ በሰጠን ጸጋና ኃይል ነው። ዋት የሚያገለግልን ቢኖር ጌታ በሚሰጠኝ ኃይልና ጌታ በሚሰጠኝ ቃል ነው ይበል ጴጥሮስ። ካገለገላችሁ በኋላ ደግሞ እኔ የምልህ ጌታ የሆንኩ ነኝ ማለት በጣም እንትን ምናምን ነገር አይደለም። የማንጠቅም ባሪያዎች የማይገባ ማለት አደረግን በሉ። ምን ባሮች ባሪያ የራሱ ፍቃድ አለው እንዴ? የለውም። የጌታውን ፍቃድ ነው የሚያገለግለው። አዎ ኤርሚያስ ምንድነው? ለክርስቶስ ልጁ ነኝ። ልጁ ብቻ ሳይሆን ባሪያም ጭምር ነን። ባሪያ ማለት አገልጋይ ማለት ነው። ዳጊ ምንድነው? በክርስቶስ ልጁ ነው። አዎ ልጅ ነው። ልጅም ነው ደግሞ ምንድነው? ባሪያም ነን ማለት አገልጋይ ማለት ነው። ባሪያ ብሎ የሚለው ቃል አገልጋይ ማለት ነው። ጌታው በቤቱ ሰዎች ላይ ሾመው ልባምና ታማኝና ልባም ባሪያ ማን ነው ይላል የማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 45 ማለት ነው። አገልጋይ ማለት ነው። በቃ ጌታ ስሙ ይባረክ። ስለዚህ እዚህ ያላችሁ ሰዎች እንትን ምንድነው አክሊል እያሰባችሁ ታብታብ ሳይ ጎሽ 1000 ታብ አድርጌያለሁ ዛሬ። እቺ 1000 ታቧ በመንግስተ ሰማያት አክሊል ትሆንኛለች። አረስ ያለች ወደ 2 ኪሎ ልትመዝን ወይ 2 ግራም የምትመዝን አክሊል ትሆን ይችላል እያልክ እንደዛ እያሰባችሁ ከሆነ ተሳስታችኋል። ስለተከፈለልን ዋጋ ቀራኒዮ ኮረብታ ላይ አሁን ቀራኒዮ ኮረብታ ላይ ስለተከፈለልን ዋጋ ጣታችን ታብታብ ቢያደርግ ኮፕሊንግ ሼር ቢያደርግ ስለተከፈለው ነው ብዬ የምልህ የዛሬ 2000 ዓመት የቀረንን የህይወት ዘመን አይደለም በጣታችን በቴስታ እንኳን በቴስታ እንትን ታብታብ ብናደርግ እንኳን ሲያንስበት ነው። ለኔ ቀራኒዮ ኮረብታ ላይ ከተከፈለው ፍቅር በቀር ሌላ ፍቅር የለም። ላንተም ለኔም ላንቺ ነፍስ ወንድሞቼ የእግዚአብሔር ልጅ ነፍስ ስፔር ፓርት የላትም፣ መተኪያ የላትም። ሰጥቻለሁ ነፍስን እስከ መስጠት ድረስ ቅድም እንደዘመር ነው ማለት ነው። እሱ መዝሙር እንዘምርና እንግባ አይደለ? ቴንክ ዩ ሎርድ የኔ አባት